እንዴት ናችሁ? የኢቢሲ ዶ ስትሪም ወደ ያላችሁበት እየመጣ ነው። ቀደም ባለው ጊዜ እንግዲህ የአዲስ አበባችንን አዲስ ገጽታ በተለያየ መልኩ ስናስቃኛችሁ ቆይተናል። አሁን ደግሞ የዶት ስትሪም ረጅሙን የቱሪዝም ጉዞ ልናደርግ ነው። መንገድ ላይ እንደምትመለከቱን በዚህ ጉዟችን እጅግ ውቧን ቢሾፍቱ፣ ሞቃታማዋን አዳማ፣ እጅግ አስገራሚውን የቤኑና መንደር፣ ባቱም ከተማ፣ የፍቅር ከተማዋን ሐዋሳን አቋርጠን በአረንጓዴዋ ወላይታ አድርገን የት የምንሄድ ይመስላችኋል? አፍሪካን ወደ አስደመመው ሀላላ ኬላ እንሄዳለን። እንግዲህ በዚህ ጉዟችን በየከተሞቹ የተሰራውን የኮሪደር ልማት እንመለከታለን። የምሽት ድባቡን እናያለን። በጣም ብዙ ለልባችሁ የቀረቡ ታሪኮችን እናሳያችኋለን፣ ወደ እናንተ እናደርሳለን። እናንተ ግን ተዘጋጅታችኋል? በሉ ገጾቻችንን ፎሎ አድርጉ፣ ዩቲዩባችንንም ሰብስክራይብ አድርጉ። ይሄ ጉዞ እንዳያመልጣችሁ። አብረን እንጓዝ። ቢሾፍቱ ደርሰናል። ዛሬ እንግዲህ በቢሾፍቱ ነው የምንገኘው። የመጀመሪያ መዳረሻችን ቀደም ብዬ እንደነገርኳችሁ የተለያዩ የሀገራችን አካባቢዎች እንሄዳለን። የመጀመሪያ መዳረሻችን ግን ቢሾፍቱ ነው። ቢሾፍቱ ነው የምንገኘው። ቢሾፍቱ ከዚህ ቀደም በጣም ጠባብ መንገዶችና የተጨናነቀ ትራፊክ የነበረበት ነው። አሁን ግን እንደምታዩት አይደለም የመኪናው መንገድ፣ የእግረኛው ራሱ እጅግ በጣም ሰፋፊ ሆኖ ተሰርቷል። የሳይክል መጓጓዣ አለው። እጅግ በጣም ነው የሚያምረው። በተለይ ደግሞ የምሽት ድባቡ ልዩ ነው። የምሽቱን ድባብ መጥቻ ያሳያችኋለሁ። እስከዛው ግን ደግሞ ሆራ በልዩ ሁኔታ ተሰርቷል። በጣም የሚያማምሩ ነገሮች አሉ ሲባል ሰምቻለሁ። ወደ ሆራ ሄጄ ደግሞ እዛ ምን እንዳለ አብረን የምናይ ይሆናል። አብረን ለብ ያለ ውሃ ነው። እጅግ በጣም ደስ ይላል። ይህ ሀይቅ እንግዲህ በቢሾፍቱ ከሚገኙ 7ቱ ውብ ሀይቆች መካከል አንዱ ነው። ሆራ ነው የምንገኘው። በዚህ ሀይቅ ዙሪያ በጣም ብዙ የልማት ስራዎች ተሰርተዋል። ስራዎቹን ዞር ዞር እያልን አብረን የምናይ ይሆናል። ግን እስከዛው የተወሰነ ነገር ልንገራችሁ። በጣም ረዥሙ ዋክዌይ ሀይቁን እያያችሁ በእግራችሁ የምትጓዙበት እጅግ በጣም የሚያምር የእግረኛ መጓጓዣ መንገድ ተዘጋጅቷል። እሱንም አሳያችኋለሁ። ውሃው ግን እንዴት ደስ እንደሚል! በዚህ ክረምት እንደዚህ ለብ ያለ ውሃ የትም የለም። በሀይቁ ዞር ዞር እያልኩኝ ይሄን ላርግ። ሴፍቲ ፈርስት አይደል? ደህንነታችን መጠበቅ አለበት። እሺ እንግዲህ ይሄን አርጌ ሀይቁን ዞር ዞር እያልኩ አሳያችኋለሁ። እስኮ ራሴ ልቀዝፍ ነው መሰለኝ። ቀዛፊው ወደዚህ ነው የሚቀመጠው። ወደዛ ነው፣ ወደዛ ልክ ነኝ። ሆራ ሀይቅ ላይ ነው የምንገኘው። የሆራ ሀይቅ እንግዲህ በቢሾፍቱ ከተማ በብዛት አሳ ከሚጠመድባቸው ሀይቆች መካከል አንዱ ነው። እዚህ ሀይቅ ውስጥ ወደ 2 ወይም 3 አይነት የአሳ ዝርያዎች እንደሚገኙ ነው ከአካባቢው ሰዎች የሰማ ነው። ይህ ሀይቅ ጥልቀቱ 38 ሜትር እንደሚሆን ይገመታል። ማለት 38 ሜትር ነው፣ ከዛ በላይ ሊሆን ይችላል የሚሉ መላምቶች አሉ። ስፋቱ ደግሞ ከ100 ሄክታር በላይ ነው የሚሉ ሀሳቦችም ይነሳሉ። በዙሪያው በጣም ብዙ የልማት ስራዎች ተሰርተዋል። የተለያዩ መብራቶች ተገጥመዋል። የእግረኛ መንገዶች ተሰርተዋል። እጅግ በጣም የሚያምር እንደው ልብን የሚሰውር ቪው ነው ያለው። በጣም ነው ደስ የሚለው። አሪፉ ሰዓት የትኛው ሰዓት ነው ሀይቅ ላይ ለመጓዝ? አረ አሁን ለምን? አሁን መጥፎ ነው? አረ አሪፍ ነው ነው። ኦኬ ቪው ፀሐይዋ ስትጠልቅ ምናምን ድባቡ እውነት ነው፣ እውነት ነው። ነፋሱ ወደዚህ ይመስላል። ሶ እንትን ይሄ ጉልበት ይጨርሳል። አሁን እኔ እሱን እየተደረኩ ዳግዘህ የጀልባ ሽርሽሬን ጨርሻለሁ። አሁን ደግሞ
የእግረኛ መንገዱን ዞር ዞር እያልኩ አሳያችኋለሁ። እንዴት ሰላማዊ እንደሆነ እንዴት እንደሚያምር እንዴት መንፈስን እንደሚያድስ በእውነት ልነግራችሁ አልችልም። በቃ የሐይቁ ነፋስ በቀጥታ ያገኛችኋል። ከዛ ደግሞ አረንጓዴ ነው፣ በዚህም በዛም የምታዩት ተፈጥሮ ነው። እንዴት ብዬ እንደምነግራችሁ አላውቅም። በጣም ነው ደስ የሚለው። ሃይ ወፍ፣ እንዴት ነሽ? ሃሎ፣ ኑ እስኪ ኑ እናውጋ እዚች ጋር አረፍ ብለን። በጣም ሰዋዊ ነው፣ ህይወት አለው ይሄ አካባቢ። የእግረኛው መንገድ በጣም ሴፍ እንዲሆን ወይም ደግሞ ሰዎች ምንም ሳይሳቀቁ ሳይፈሩ መራመድ በምሽትም ወክ ማድረግ እንዲችሉ ወደ 100 የሚጠጉ የሴኩሪቲ ካሜራዎች አሉ። ስለዚህ ሁሉም ሰው በጥብቅ ቁጥጥር ውስጥ ወይም ደግሞ በእይታ ውስጥ ነው ማለት ነው። ከዛ በተጨማሪም ደግሞ 142 የመንገድ ዳር የመብራት ፖሎች አሉ። እነዚህ ፖሎች በጣም በቅርብ ርቀት ነው የተተከሉት እና ይሄ በደንብ አድርጎ አካባቢውን ብርት አድርጎ እንዲታይ ያደርጋል። ከዛ በተጨማሪ ደግሞ 4 ትልልቅ ሃይ መስት የሚባሉ እነዚህ መብራቶች አሉ አይደለ? ሰፋፊ በጣም ብዙ ኤሪያ የሚያበሩ እነዛም መብራቶች ተገጥመውለታልና እዚህ አካባቢ የተሰራው ነገር እጅግ በጣም የሚደንቅ ነው። ብዙ ቱሪስቶችን እኛም ስንመለከት ነበረ። በተለይ ደግሞ እሁድና ቅዳሜ ቢሆን አስቡት። ለማንኛውም እናንተም ጎራ በሉና ይህንን ንጹህ አየርና ውበት አጣጡም። በጣም የሚገርመው ነገር ሌላው ክረምት አይመስልም። በቃ ደስ የሚል አየር ነው ያለው። ይገርማችኋል፣ እዚህ ጋር ደግሞ ፍሎቲንግ ዳክ አለ። በነገራችን ላይ በሆራ ሐይቅ ላይ ወደ 10 የሚጠጉ ፍሎቲንግ ዳኮች አሉ። እነዚህ እንግዲህ ለህዝብ ክፍት ናቸው። የፈለገ ሰው መጥቶ ለምሳሌ ልደት ማክበር የሚፈልግ ሰው መጥቶ እዚህ ጋር ልደቱን ማክበር ይችላል። ፎቶ መነሳት ይቻላል። በጣም ብዙ ነገር ማድረግ ይቻላል። እንደምታዩት 30 ሰው መጫን ይችላል። የመንሳፈፍ አይነት ስሜት አለው እና ደስ ይላል ስሜቱ። ፕሮግራም ማዘጋጀት የምትፈልጉ ብታዘጋጁ እንዴት ሊያምር እንደሚችል ገምቱ። የቢሾፍቱን ውበት በቀን እያየን ቆየን። አሁን ደግሞ በምሽት ድባቡ ምን ይመስላል የሚለውን ላሳያችሁ ነው። የሚገርመው ክረምት ነው አይደል? ብርድ ነው ሌላ ቦታ። እዚህ ግን አየሩ እንዴት ደስ እንደሚል ምግብ የሆነ አየር ነው ያለውና በጣም ነው ደስ የሚለው። ቀንም በጣም አያቃጥልም፣ ሲመሽም ያን ያህል አይበርድ እና በጣም ደስ ይላል። ይህ የተቀመጥኩበት ቦታ ደግሞ መሀል ከተማ ውስጥ የተሰራ የኮሪደር ልማት አካል የሆነ የህዝብ መናፈሻ ነው። በቅርቡ እንግዲህ ለሁሉም ተገልጋይ ክፍት እንደሚሆን ይጠበቃል። እንዴት እንደሚያምር ተመልከቱት። በምሽት እንዲህ ከሆነ እኔ ቀን ስላልመጣው እንግዲህ በቀን ደግሞ ከዚህ የበለጠ ሊያምር እንደሚችል እገምታለሁ። ለማንኛውም የኮሪደር ልማቱን የመብራቶቹን ውበት ደግሞ ዞር ዞር እያልኩኝ አሳያችኋለሁ። ሲቲ ኦፍ 7 ሌክስ እንግዲህ የሰባቱ ሐይቆች መገኛ ከተማ ናት ቢሾፍቱ። እንደሚታወቀው በሐይቆቿ ዙሪያ ደግሞ እጅግ በጣም በርካታ ለህዝብ መናፈሻነት መዝናኛነት የሚሆኑ የተለያዩ መሰረተ ልማቶች በመንግስትም በግሉም ዘርፍ ተሰርተዋልና ለመዝናኛነት እጅግ በጣም የምትመረጥ ከተማ ናት። ዛሬ ከኛ ጋር በቢሾፍቱ ዞር ዞር እያላችሁ በጣም ቆንጆ ጊዜ ያሳልፋችኋል አይደል? በቀጣይ ደግሞ ከአዳማ ነው ወደ እናንተ የምንደርሰው። አዳማ ላይ እጅግ በጣም የሚያማምሩ የኮሪደር ልማት ስራዎች አሉ። እነዛ ስራዎች እናሳያችኋለን። ሌሎችም የመዝናኛ የቱሪስት መዳረሻ ስፍራዎችም እንሄዳለን። እናንተ ብቻ ከኛ ጋር ቆዩ። እስከዛው ቻው።